ከወላይታ ቴሌቪዥን ነው የሰዓቱን ዜናዎች እየተከታተላችሁ ያላችሁት። ክቡራን ተመልካቾቻችን ዜናዎች እንደቀጠሉ ናቸው። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እንሻገራለን። ቡናን በክላስተር በማልማት ምርትና ምርታማነትን ማሳደግ የወላይታን ምርት በዓለም አቀፍ ደረጃ ተወዳዳሪ ለማድረግ ታላቅ ሚና እንዳለው የዞኑ ግብርና መምሪያ አመላክቷል። የዳሞት ሶሬ ወረዳ ለም መሬት ካለባቸውና የተለያዩ የልማት ተግባራት ከሚከናወኑባቸው አካባቢዎች አንዷ ስትሆን ጥራቱን የጠበቀ ቡና በብዛት ለውጭ ገበያ ለማቅረብ እንዲረዳ ይህንን አሰራር በተግባር መተግበር ጀምራለች። አርሶ አደሩን በጋራ በማደራጀት ኢኮኖሚያዊ ተጠቃሚነትን ለማሳደግ አልመው በራስ ተነሳሽነት ይህንን በጎ ዓላማ በወረዳው የጠነሰሱት ደግሞ አቶ በለጠ ደቂታ የተባሉ የግል ባለሀብት ናቸው። ሃና ደረሰ ተጨማሪ አላት። ቡናን በክላስተር በማልማት ምርትና ምርታማነትን ማሳደግ አማራጭ የሌለው ጉዳይ ሆኗል። የዳሞት ሶሬ ወረዳ ለም መሬት ካሉባቸውና የተለያዩ የልማት ስራዎች ከሚሰሩባቸው አካባቢዎች አንዷ ናት። ከየትኛውም ጊዜ በበለጠ ሁኔታ ደግሞ ከ10 ሄክታር በላይ መሬት ላይ የቡና ተክል በመትከል ቡናን በክላስተር የማልማት ስራ ተጀምሯል። የዚህን ስራ የሚያሳልጥ አቶ በለጠ ደቂታ ይህንን ቡና በክላስተር የማልማት ተግባሩን ለማሳደግ ያለመ ሲሆን ይህም ተግባር ለወጣቶች የስራ ዕድልን በመፍጠርና የወላይታን ቡና ለዓለም ገበያ በማቅረብ ሂደት ሚና አለው ብለዋል። በወላይታ ዞን ቡና ነጋዴ ነኝ። ከ1997 ጀምሮ ቡና በመነገድ ያው ይታወቃለሁ። ከዚህ በተጨማሪ በዚህ 2018 ላይ የቡና እርሻ ለማልማት ያው መንግስት በክላስተር ለማልማት ባቀደው እቅድ መሰረት ያው አንዳንድ ስብሰባዎች ላይ አንስቶ ሲያወራ ሰምተን ይህንን ሀሳብ ተግባራዊ ለማድረግ ያው ኢንቨስትመንት ፍቃድ ጠይቀን ቡና በክላስተር ለማልማት በጠየቅን መሰረት ዳሞት ሶሬ ወረዳ ያው በጎ ምላሽ በመስጠት ወዲያው ጥያቄ ተቀብሎ መሬትን በመስጠት እንደገና ደግሞ ሙያዊ ድጋፍ በመስጠት በአጭር ጊዜ ውስጥ በ5 ወር ውስጥ ይሄን የተሰጠኝ 13 ሄክታር 13.5 ሄክታርን ሙሉ በሙሉ ማልማት ይችላል። ያው ወደ አሁን በዚህ ሰዓት 10 ሄክታር በቡና የተሸፈነ ነው። 25000 ችግኝ ቡና፣ የጥላ ዛፍ እንሰት 8000፣ እንደገና ደግሞ ዋንዛ 1000 እንዲሁም ደግሞ ዙሪያ ላይ ወንድ ብሬከር የሚባሉ የአየር የሚከላከሉ ችግኞችን አቮካዶ 3000፣ ጽድ ወደ 4000፣ ግራቤሌ ወደ 4000 ዙሪያ ላይ አየር እንዲከላከል ቡናው ደህንነቱ እንዲጠበቅ እሱን ሁሉ ሰርቻለሁ። የአካባቢው አርሶ አደሮችም የበለጠ ደቂታ ማሳ ላይ ቡናን በክላስተር ከማልማት ሂደትም ጥሩ ልምድ እንደቀሰሙ ተናግረዋል። ቡና ምርት ሲሰራ ነበር የቆየው በአካባቢያችን። አሁን ግን እዚሁ ቀሰምነው በጣም የተሻለ ነገር ነው ያገኘነው። ምናልባት አንደኛ አተካከሉ በራሱ እርቀቱ የጠበቀ መስመሩን የጠበቀ መሆኑ አንድ ልምድ ነው። ሁለተኛው ደግሞ በአተካከሉ ዙሪያ ላይ ጥላ ዛፎች በፊት ስንተክል ነበር። አንዳንድ ዋንዛ የተለያዩ ነገሮች ነበሩ። እነሱ የተወሰነ ጥቅም ቢኖርም ጉዳት አለ። ግን አሁን እዚሁ የወሰነው ልምድ መሀል ላይ እንሰት መትከላቸው አንደኛ እንሰት ለመሬቱም ለም ነው፣ ለጥላም ይጠቅማል፣ ለሰው ምግብነት እንደሚያገለግል ለወደፊት በጣም የተሻለ ተሞክሮ ነው ያገኘሁት እንደ አካባቢ። ከዚህ በፊትም እርግጥ ምርታማነቱ ጥሩ ነበረ። ግን አሁን የመጣው ለውጥ እጅግ በጣም አዘናቂና ምርጥ ተሞክሮ ነው። ይህን መንግስትም ደግሞ ሲደግፍ የነበረው እንደዚህ ቢቀጥልም ሌሎችን አብራች ኃይልንም ገበሬውንም ማበረታታቱ እንደዚህ ቢቀጥል ጥሩ ነው ይላል። የወላይታ ዞን ቡናና ቅመማ ቅመም ጽሕፈት ቤት ኃላፊ አቶ ደመቀ ኩኬ በበኩላቸው የቡና ምርትን ለማሳደግና የወላይታን ቡና በዓለም ገበያ ለማቅረብ በትኩረት እየተሰራ ይገኛል ብለዋል። የቡና ምርታማነት ማሻሻያ ፓኬጆቹን በመተግበር በአካባቢያችን አንደኛ ምርታማነትን ለማሳደግ፣ ሁለተኛ እንደ የወላይታ ኦርጋኒክ ቡና ለዓለም ገበያ ለማቅረብ ያቀድናቸውን እቅዶች ያንን ውጥን እውን ለማድረግ እየተንቀሳቀስን ባለንበት ማግስት ዛሬ ከአርሶ አደሮቹ በተጨማሪ በግሉ ባለሀብት በአቶ በለጠ ደቂታ ማሳ ላይ ከ10 ሄክታር በላይ በሆነ ማሳ ላይ ከ25000 ችግኝ በላይ ቡና
የተተከለበት አግባብ ነው የነበረው። ይሄ በሌሎቹ ዘንድ ልዩ ንቅናቄ ኦር ልዩ መነሳሳትን ይፈጥራል። በስፍራው የተገኙ የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ እንደገለጹት ከሆነ ወላይታ የመንግስትን ኢኒሼቲቭ ከማሳካት አንጻር ግንባር ቀደም ናት። ለዚህም ዋነኛው ምሳሌ ቡናን በክላስተር የማልማት ኢኒሼቲቭ ነው ብለዋል። ከዚህ በፊት ቡናን ከማልማት ይልቅ በቡና ግብይት ብቻ ላይ የተሰማሩ አርሶ አደሮቹን ወይ ነጋዴዎቹን ወደ ልማት እናስገባ የሚለውን ኢኒሼቲቭ በመቀበላቸው ምክንያት በወላይታ ውስጥ የተጀመሩ የቡና ልማት ኢኒሼቲቮቹ በጣም የሚገራርሙ ናቸው። ለምሳሌ ያንኮን ጠቅሼ ባልፍ በዱጉና ፋንጎ ላይ 200 ሄክታር የሚሆን ቦታ ላይ ቡና ለማልማት ባለሀብቱ አሁን ቡና እያፈሰሰ ይገኛል። የቡና ችግኝ እያፈሰሰ ይገኛል። 200 ሄክታር አበላባያ ላይ 100 ሄክታር የቆላማ ቡናዎቹን 100 ሄክታር ቡና በክላስተር ከማልማት ጋር ተያይዞ ኢኒሼቲቭ እያቀጣጠልን ይገኛል። ዳሞት ጋር ላይ በዛው ልክ ዛሬ ደግሞ በዚህ በዳሞት ሶሬ ላይ ከ15 ሄክታር በላይ በሆነ ቦታ ላይ ቡናን በክላስተር የማልማቱን ኢኒሼቲቭ እያቀጣጠለ ያለ ቡናን በክላስተር የማልማቱን በተጨማሪ ደግሞ በግብይት የተሰማሩ ነጋዴዎችም ጭምር ግብይት ብቻ በቂ አይደለም ማልማት አለብን የሚለው ኢኒሼቲቭ ነው ተግባራዊ ያደረገናል። በዚህ ዕለት ቡናን በክላስተር ከመትከል በተጨማሪ በወረዳው በክረምት በጎ ፈቃድ አገልግሎት ለአንዲት አቅመ ደካማ እናት የቤት ግንባታ ተጀምሯል። አነስተኛ የፋይናንስ አገልግሎት ከሚሰጥበት ወደ ባንክ የተሸጋገረው የኦሞ ባንክ ላለፉት 3 አስርት ዓመታት ከገጠር እስከ ከተማ ተደራሽነቱን በማስፋት ዘላቂ የፋይናንስ አገልግሎት ሲሰጥ መቆየቱ ይታወሳል። ባንኩ አሁን ላይ 19 ዲስትሪክቶችና 241 ቅርንጫፎች ያሉት ሲሆን እስካሁን ከ3 ሚሊዮን በላይ ደንበኞችን ማፍራቱን ያወሱት የባንኩ ፕሬዝዳንት አቶ ብርኩ አለልኝ ባንኩ በ2018 በጀት ዓመት ብቻ ከ2.2 ቢሊዮን ብር በላይ ገቢ ማስመዝገቡንም አስረድተዋል። በበጀት ዓመቱ ከ293,140 በላይ አዳዲስ የቁጠባ ደንበኞችን ወደ ፋይናንስ ስርዓት ማቀላቀል የቻልን ሲሆን 96,160 የሚጠጉ አዳዲስ የብድር ደንበኞችን በማፍራት ለሀገራችን የኢኮኖሚ እንቅስቃሴዎች የሚሆን የፋይናንስ አቅርቦት ማመቻቸት ችለናል። በበጀት ዓመቱ 2.2 ቢሊዮን ብር አጠቃላይ ገቢ ማስመዝገብም ተችሏል። ከዚህ በተጨማሪም አነስተኛና መካከለኛ ኢንተርፕራይዞችን ሴቶችንና ወጣቶችን በማጠናከር እንዲሁም በተለያዩ ማህበራዊ አጋጣሚዎች ከህዝባችን ጎን በመቆም ተቋማዊ ማህበራዊ ኃላፊነታችንን በላቀ ደረጃ ተወጥተናል። ወደ አዲሱ የ2019 በጀት ዓመት ስንሸጋገር ደንበኞቻችንን የአገልግሎት እርካታ ማሳደግ፣ የሀብት አሰባሰብ አቅማችንን ማጠናከርና ጥራት ያለው የብድር አቅርቦት ለሀገሪቱ የኢኮኖሚ ዘርፍ ማድረስ በቀጣዩ በጀት ዓመት ዋነኛ ትኩረት የምንሰጣቸው ጉዳዮች ይሆናሉ። የባንኩ ዲስትሪክቶችን ቢሆን በተለይም ገጠራማ አካባቢዎች ላይ ቅርንጫፎችን በመክፈትና ለደንበኞችም የብድር አገልግሎት በመስጠት የበርካታ ዜጎች ኢኮኖሚው እንዲሻሻል የአንበሳውን ድርሻ ተወጥተዋል። ኦሞ ባንክ ሶዶ ዲስትሪክት በተለይ ስፔሻሊ በ2018 ዓመት ካስተመር ቤዝ ላይ 7505 በላይ የቁጠባ ደንበኞችን ወደ ተቋም ማምጣት ችለናል። አጠቃላይ ዲፖዚትን በሚመለከት ከ290 ሚሊዮን ብር በላይ ሞቢላይዝ በማድረግ ብድር ስርጭታችን በሚመለከት ወደ 679 ሚሊዮን ብር በላይ ብድር ማቅረብ ችለናል። ለወጣቶች፣ ለሴቶች፣ ለመንግስት ሰራተኛ፣ ከተማ አካባቢ ላሉ ነጋዴዎች ከ679 ሚሊዮን ብር በላይ ብድር ማቅረብ ችለናል። ወደ 654 ሚሊዮን ብር በላይ በ2018 ላይ ማስመለስ ችለናል።
ያው የኛ ዲስትሪክት ይታወቃል በ5 መዋቅሮች ነው። በ3 ዞኖች በጉራጌ ዞን፣ በምስራቅ ጉራጌ ዞን፣ በየም ዞን፣ በቀቤና ልዩ ወረዳና በማረቆ ልዩ ወረዳ የአካሎ የሚሰራ እንደመሆኑ መጠን ስለዚህ ሁሉም አካባቢ ያለው ማህበረሰባችን የተሻለ መነቃቃት ከባንካችን ጋር የነበሩ ክፍተቶች ለመሙላት ጥረት ያደረግንበት እኛም ጉለቶቻችን አርመን ከብሔራዊ ባንክ እያንዳንዱ ቅርንጫፍ ፍቃድ ማግኘት አለበት። ስለዚህ እስካሁን ድረስ 4 ብራንቾቻችን አግኝተዋል። 16 ብራንቾች ይቀሩናል። ሌላው የዚህ ዓመት አንዱ ትኩረታችን 16ቱንም ብራንቾቻችን የባንክ አገልግሎት የሚሰጡበት ከብሔራዊ ባንክ ፍቃድ እንዲያገኙ የማድረግ 10 ቅርንጫፍ ኦንላይን አድርገናል። በተለይ ከዚህ በፊት 8 ቅርንጫፍ ነበረ። ዘንድሮ 2 ቅርንጫፍ ጨምረን ሙሉ ኦንላይን አገልግሎት እየሰጠ ያለ ዲስትሪክት ነው። ከዚህም በተለይ ዲጂታል ባንኪንግ ወይ ሞባይል ባንኪንግ በሰፊው አገልግሎት እየሰጠን ያለንበት ሁኔታ አለ። ባንኩ በተያዘው በጀት ዓመት ለደንበኞቹ 9 ቢሊዮን ብር ብድር ለማሰራጨት ማቀዱን የጠቀሙት የኦሞ ባንክ ምክትል ፕሬዝዳንትና የኮርፖሬት አገልግሎት ኃላፊ አቶ አለማየሁ ኃይለ ጊዮርጊስ ባንኩ አሰራሩንም ይበልጥ ለማዘመን ሁሉንም ቅርንጫፎችን በዲጂታል ባንኪንግ ስርዓት በማስተሳሰር ከብሔራዊ ባንክ ጋር በጣምራ እየሰራ እንደሆነም አመላክተዋል። በያዝነው በጀት ዓመት ወደ 3.8 ቢሊዮን የሚያክል ብድር ያሰራጨንበት ሁኔታ ነው ያለው። ይሄ ለወጣቶች፣ ለሴቶች በተለይ የማክሮ ኢኮኖሚክ ችግር ያለባቸው ዜጎች በመሆናቸው ስራ እድል ከመፍጠር አኳያ ሰፊ ስራዎች የሰራንበት አመት ነው የምንገናኘው። ወደ 2.1 ቢሊዮን ገቢ የመሰብሰብ አቅም የሚያሳድግበት ሁኔታ ነው ያለው። ይሄ ከአምናው ጋር ሲነጻጸር ወደ 36% ተጨማሪ ሀብት ወደ ተቋሙ ማምጣትና ባንኩ ወደ 372 ሚሊዮን ትርፍ እንዲያገኝ በስፋት የሰራንበት ሁኔታ ነው ያለው። ባንኩ በሚቀጥሉት 5 ዓመታት ከሀገራችን አልፎ የኦሞ ወንዝ ተፋሰስ ሀገራትን ለማካለል ኬንያን ጨምሮ በሌሎች የምስራቅ አፍሪካ ሀገራትም ቅርንጫፎችን መክፈት ራዕይ ሰንቆ እየሰራ እንደሚገኝም አረጋግጠዋል። በ2035 በአፍሪካ ቁጥር 1 ባንክ ለማድረግ ነው አቅደን እየሰራ ያለበት አለ። ይሄ ስንል ኬንያ ላይ እንከፍታለን፣ ኡጋንዳ ላይ እንከፍታለን፣ ታንዛኒያ ላይ እንከፍታለን፣ ሌሎች አፍሪካ ሀገሮች ቅርንጫፍ እንከፍታለን ማለት ነው። ስለዚህ እስከዛ ድረስ ነው የምንሄደው። ከዛ ውጪ የዓለም አቀፍ የሪሚታንስ አገልግሎቶችም በዓለም አቀፍ ግብይት ስርዓቶች ውስጥም ገብተን ኤክስፖርት ላይ ኢምፖርት ላይ ሰፊ ስራ የሚሰራ ባንክ ነው የሚል ነገር አለ። ስለዚህ ሲጀመር በማይክሮ ፋይናንስ ደረጃ የተቋቋመ ባንክ ነው። ስለዚህ 6ቱ የክልል ማይክሮ ፋይናንስ ወደ ባንክ ሲሸጋገሩ አብሮ ወደ ባንክነት የተሸጋገረ ባንክ እንደመሆኑ መጠን ሰፊ ማህበራዊ መሰረት ያለው ባንክ ነው። ባንኩ ከሰሞኑን የ2018 በጀት ዓመት አጠቃላይ አፈጻጸም ግምገማና በ2019 በጀት ዓመት ስትራቴጂያዊ እቅድ ዙሪያ በአዋሳ ከተማ በመከረበት መድረክ በበጀት ዓመቱ የላቀ አፈጻጸም ላስመዘገቡ ዲስትሪክቶችና ቅርንጫፎችም የእውቅና ምስክር ወረቀትም ተበርክቶላቸዋል። በመጨረሻም በኢትዮጵያ የመንግስት ሰራተኞች አዋጅ መሰረት ሰራተኛ ከ3 እስከ 5 ቀናት ያለ ፈቃድ ከስራ ቢቀር እንደ ጥፋቱ ክብደትና ሁኔታ የዲሲፕሊን እርምጃ ሊወሰድበት ይችላል። ለመሆኑ የኢትዮጵያ መንግስት የተሻሻለው የመንግስት ሰራተኞች አዋጅ ሰራተኛው ያለ ፈቃድ ከስራ ስለመቅረት ምን ይላል? ስንቶቻችን መብትና ግዴታችንን እናውቃለን? ያለ ፈቃድ ከስራ መቅረት በሕግ ምን አይነት ተጠያቂነት እንደሚያስከትልና አሰሪው ተቋም ምን አይነት ቀጣይ እርምጃ ሊወስድ እንደሚችል ትውን ዘለቀ ታስመለክተናለች። ከኢትዮጵያ የመንግስት ሰራተኞች አዋጅ ቁጥር 1064/2010 አንጻር ያለ ፍቃድ ከስራ መቅረት የዲሲፕሊን ጥፋት እንደሆነ ተደንግጓል። አዋጁ ሰራተኛው ከስራ ቦታው ያለ ፈቃድ ከ3 እስከ 5 ቀናት ወይም ከዛ በላይ ሲቀር እንደ ጥፋቱ ክብደት የዲሲፕሊን እርምጃ ሊወሰድበት ይችላል። ያለ ፍቃድ ከስራ መቅረት በመንግስት ተቋማት የአገልግሎት መስተጓጎልን ከሚያስከትሉ የዲሲፕሊን ጥፋቶች አንዱ እንደሆነ የመንግስት ሰራተኞች አዋጅ ይደነግጋል። ህጉ የሰራተኞችን መብት ከመጠበቅ ባሻገር የስራ ግዴታቸውን በግልጽ ሁኔታ ያስቀምጣል ሲሉ የወላይታ ዞን ሲቪል ሰርቪስ መምሪያ የሰው ሀብት ልማት አስተባባሪ አቶ አስራት ንጋቱ ይገልጻሉ። አንድ ሰራተኛ እስከ 3 ቀን ከመስሪያ ቤት ከጠፋ ሊያሳውቅ ይገባል። በዚህ ምክንያት መድረስ አልችልም ብሎ ህጋዊ የሆነ ማስረጃዎችን አቅርቦ ተቋሙን ማስፈቀድ መቻል አለበት። ካልሆነስ ምን ይሆናል? አንደኛ ዙር ማስታወቂያ ይለጠፋል። ሚስተር እክለ በዚህ ቦታ ላይ የት እንደሄደ
ስለማይታወቅ ሪፖርት እንዲደረግ ብሎ 10 ተከታታይ የስራ ቀናት ኦፕን ይደረጋል። ከዛ ደግሞ እንደገና አሁንም ሁለተኛው ዙር ማስታወቂያ ይለጥፋል። ሁለተኛው ዙር የወጣ ማስታወቂያ ተብሎ ማፈላለጊያ ይወጣል። ከፋይሉ ጋር ይደራጃል። ከዛ በኋላ ደሞዙ ይቆማል። ይሄ ሆኖ ግን መደቡስ ምን ይሆናል? ደሞዙ ይቆማል። ኦኬ መደቡ ግን እስከ 6 ወር ድረስ ሴኩር ይደረጋል። አይነካም። ከአቅሙ በላይ የሆነ ነገር ሊገጥመው ይችላል። ሲመለስ ግን 6 ወር ደሞዙን የመጠየቅ መብት ያለው። በአዋጁ መሰረት ሰራተኛው ከስራ ቦታው ያለ ፍቃድ ሲቀር እንደ ጥፋቱ ክብደት ከጽሁፍ ማስጠንቀቂያ ጀምሮ እስከ ከባድ የዲሲፕሊን እርምጃ ድረስ ሊወሰድበት ይችላል። ይህም በህዝብ አገልግሎት ላይ የሚደርሰውን መስተጓጎል ለመከላከል የተደነገገ ነው። ባለሙያው እንደሚገልጹት ሰራተኛው በህመም፣ በአደጋ ወይም በሌላ ከባድ ምክንያት መስራት ካልቻለ ለተቋሙ በአፋጣኝ ማሳወቅና የሚያስፈልጉ ማስረጃዎችን ማቅረብ ይጠበቅበታል። አሁን አንድ ሰው በፈለገበት ሰዓት ሄዶ ስራ ሰዓትን ማከብር ከሆነ ቅድም የተቀመጠው በሳምንት ውስጥ የተቀመጠው 39 ሰዓቷን አማጦ የማይጠቀም ከሆነ መንግስት ይጠይቃል። ዲሲፕሊን ቅጣት ውስጥ ያስገባል ማለት ነው። ዲሲፕሊን ቅጣቱ ራሱን ደግሞ የቻለ አንድ ምዕራፍ ወይንም አንድ ክፍል ሲሆን በሁለት ይከፈላል። ዲሲፕሊን ጥፋት አንደኛው ቀላል ዲሲፕሊን ጥፋት ነው። ሁለተኛው ከባድ ዲሲፕሊን ጥፋት ነው። ቀላል ዲሲፕሊን ቅጣት ደግሞ በራሱ በሶስት ይከፈላል። ከባድ ዲሲፕሊን ጥፋት ደግሞ በራሱ በሶስት ይከፈላል። ቀላል ዲሲፕሊን ቅጣት የሚባሉት አንደኛው የቃል ማስጠንቀቂያ ነው። የኛ አዋጁ ግን እንደዛ አይደለም። ቃል ማስጠንቀቂያ ስለመስጠት ተብሎ ቃል ማስጠንቀቂያ ከተሰጠ በኋላ እዛው ፋይል ላይ ሊደራጅ ይገባል ማለት ነው። አንደኛው ቃል ማስጠንቀቂያ ነው። ሁለተኛው ደግሞ የጽሁፍ ማስጠንቀቂያ ነው። ሶስተኛው እስከ 15 ቀን ድረስ ያለው የደሞዝ ቅጣት አለ። ይሄ ቀላል ዲሲፕሊን ቅጣት ነው የሚባለው። በእነዚህ በቀላል ዲሲፕሊን ቅጣት ውስጥ የገቡ ሰዎች ሪከርድ ሆኖ የሚቀመጠው እስከ 2 ዓመት ድረስ እንደ ቅጣት ሆኖ ፋይል ላይ ይቀመጣል ማለት ነው። ሁለተኛው ከባድ ዲሲፕሊን ቅጣት። ከባድ ዲሲፕሊን ቅጣት ደግሞ ያለው በ3 ደረጃዎች እስከ ከስራ ማሰናበት ድረስ ማለት ነው። ሰራተኞች የፍቃድ ሂደቶችን በአግባቡ እንዲከተሉና ተቋሙም ህጉን በፍትሃዊነትና በግልጽነት እንዲተገብር ይደነግጋል። የዲሲፕሊን እርምጃው ሲወሰድ ሰራተኛው ውሳኔውን ዝም ብሎ መቀበል አይጠበቅበትም። ይልቁኑ በህግ በተደነገገው ሂደት መሰረት ቅሬታውን ማቅረብና ፍትህን መጠየቅ የሚያስችል መብት አለው። መስሪያ ቤት ደረጃ ዲሲፕሊን ኮሚቴ አይቶ ዲሲፕሊን ኮሚቴ ያየውን ጉዳይ ያው ሁለት አይነት ቅሬታ ሰሚ ኮሚቴ አለ። ተገልጋይ ቅሬታ ሰሚ ኮሚቴ አለ፣ ዲሲፕሊን ቅሬታ ሰሚ ኮሚቴ አለ። ይሄ ቅሬታ ሰሚ ኮሚቴ ሲያይ እዛው ችግር አለብኝ ብዬ ቅሬታውን ደግሞ ወደ ቅሬታ ሰሚ ኮሚቴ ሳቀርብ በቅሬታ ሰሚ ኮሚቴ ውሳኔም ለኔ ማረካኝ ከሆነ ነው ወደ ይግባኝ ይዤ ነው መሄድ። አንደኛው ቅድመ ሁኔታው ምንድነው? የተሰጠበት ውሳኔ ይዞ መሄድ አለ። የስራ ፈቃድን በህጋዊ መንገድ መጠየቅ የሰራተኛ ግዴታ ነው። ያለ ፍቃድ ከስራ መቅረት ደግሞ በህግ የዲሲፕሊን እርምጃ ያስከትላል። ስለሆነም ህጉን ማወቅና መከተል የተሻለ የህዝብ አገልግሎት መሰረት ነው። እኛ መንግስት ሰራተኛ እስከሆነን ድረስ የኛ አዋጅ ምንድነው የሚለው ነገር ጠንቅቀን ማወቅ አለብን። በቃ እያንዳንዱን ነገር ማወቅ አለ። 97 አንቀጹ ምን ይላል ብለን ማለት አለብን። 12 ክፍሎች ውስጥ ምን ይላሉ? እዛ ጋር ጠቅላላ የኔ መፍትሄ ምንድነው? የኔ ግዴታ ምንድነው ብለን ማወቅ መቻል አለብን። ያለ ማወቅ ከተጠያቂነት አያድንም። በደንበኛ ማወቅ አለብን የሚለው አንደኛው ይሄ ነው። ሁለተኛው ምንድነው? መብቶቻችን ለማስከበር ግዴታችን መወጣት መቻል